ስላለ እሱ ልጠይቅሽ ብዬ ነው። ምን ስትታይ ከዚህ በፊት ስራ ሰርተሽ የምታውቂያት መስሎኝ። በምን አይነት አጋጣሚ ወደዚህ ስራ እንደገባሽ ልትነግሪኝ ትችያለሽ? ርብቃ። አቤት። ምን እያሰብሽ ነው? እያወራሽ እኮ ነው። የጠየኩሽን አመልሽልኝ። እንትን እንዳረገዘሽ ነው። ምን አይነት ቀልድ ነው የምትቀልጂው? ለአንተ አልነገረችህም እንዴ? ቆይ ምን ብላሽ ነው? እሷ ምንም አላለችኝም። እና ታዲያ እንዴት እንደዛ ልትይቻለሽ? የእርግዝና ምልክት አየሁባት። እንዴ ማለት አመናት እንዴ? አይ ምግብ ሲቀርብ ግን አሁን አቅለሽ አለሻት። እሺ አሁን የት ነች? ወደ ውስጥ ገባች። ይኸውልህ ደግሞ እንዳታስደነግጣት፣ ቀስ ብለህ አውራት። እሺ በቃ ትናንት በሰራውት ቪዲዮ ላይ ኧረ ተይ ሱመያ ተይ አንቺ ግፈኛ፣ ብር አምባር ሲሰበር እዛ ነበርሽ ወይ? ኧረ ብር አምባሩ ከተሰበረም ደግሞ ቆይቷል ምናምን እያላችሁ ነበር ማለት ነው። እናንተስ ታዲያ ብር አምባሩ ሲሰበር እዛ ነበራችሁ እንዴ? ታዲያ እኔስ መቼም አንድ ጊዜ የማሽቃበጥ ነገር ስራዬ ስለሆነ ነው ማለት ነው። ሰምታችኋል እንዴ? አዎ ብር አምባር ሲሰበር ብር አምባር ሰበረልሁ እልል በሉ የአቤል እናት እያልኩ ነበር ማለት ነው። እኔም እዛም ነበር፣ ከዛ በር ላይ ነበርኩኝ እዛ ብር አምባር አቤል ሲሰብር ማለት ነው። እና ስለዚህ ውዶች ለዛ ነው ማሽቃበጥለት ማለት ነው። እና አቤል በተለይ ደግሞ ከአቤል ውጪ ከአቤል በላይ ለዚህ ነገር ለብር አምባሩ መሰበሩ ደስተኛ የምትሆነው ርብቃ ናት። ምክንያቱም ይሄ ብር አምባር ለማሰበር በሱ ለማሰበር በጣም ስትጥር ነበረ። በጣም ነው የምትወደው፣ በጣም ነው የምታፈቅረው። ስለዚህ ይሄ ነገር ለሷ በጣም ነው ደስ የሚለው። እና እልል በሉ የአቤል እናት ልጆ ብር አምባር ሰበረሎ እያልኩ ነበር እዛ በር ላይ ሆኜ ማለት ነው። ለዛ ነው ማሽቃበጠው። ሰምታችኋል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ዌልካም ብያለሁ ሀባይቦቼ እና ውዶቼ እና ውድ ቤተሰቦቼ እንዴት ናችሁልኝ? ከኔ ሁሉ ሰላም ነው። ለቻናሌ አዲስ ከሆናችሁ እንደተለመደው ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ዛሬም በርብቃዬ ድራማ ተመልሼ መጥቻለሁ ማለት ነው ውዶቼ። እንግዲህ ማለት በቃ እንደ የመዳምን ቤት ስራ እየሰራው ምናምን መጣሁኝ እና ባይቦቼ እንግዲህ በተለይ ደግሞ ረቴ ሱመያ አንቺ ግፈኛ ብር አምባር ሲሰበር እዛ አካባቢ ነበርሽ ወይ? አረቴ የምትሉኝ አዎ እዛ ቦታ ነበርኩኝ። ለልበሉ የአቤል እናት እያልኩ እያሽቃበጥኩ ነበር ማለት ነው። የአቤል እናት ልጆ ብር አምባር ሰበረለው እንኳን ደስ አለዎት እያልኩ ነበር ማለት ነው። ሰምታችኋል። እና ወዶቼ እንግዲህ አቤል ይሄን ነገር እውነት ያደርገዋል ወይንስ ደግሞ እሷ አልፈልግም ብላ ትነሳለች? ርብቃ ይሁን ማለት ርብቃ እሷን በስካር መንፈስ ውስጥ ስላለ በኋላ ሊጸጸትበት የሚችልን ነገር አታደርግም ይሆን? ምክንያቱም በኋላ ከስካሩ ሲነቃ ባደረገው ነገር ይጸጸታል ብላ ካሰበች ይሄን ነገር ላታደርገው ትችላለች ብዬ አስባለሁ፣ ርብቅዬ ማለት ነው። ምክንያቱም ርብቃ አስተዋይ ልጅ ናት። በእርግጥ ደግሞ ትወደዋለች፣ ታፈቅረዋለች። ከአቤል ውጪ ሌላ ወንድ ያለ አይመስላትም። ከአቤል ውጪ ጭራሽ ሌላ ወንድ ሁሉ የምታፈቅርም አይመስላትም ማለት ነው። ይሄ ነገር ደግሞ እንግዲህ ከፍቅሯ እየተነሳ ነው ማለት ነው። ስለምትወደው ስለምታፈቅረው ነው ይሄን ነገር የምታስበው ማለት ነው ውዶቼ። አቤልም ደግሞ በተለይ እሷን ሲያት በቃ መመሰጥ ጀምሯል ማለት ነው። ማፍቀር ጀምሯል። እሷን እየወደዳትና እያፈቀራት በተለይ ደግሞ ያችኛይቱ ፍቅረኛው የማትሆንለትን ከፍቅረኛው ያላገኘውን ፍቅር፣ ክብር በቃ ክብር የሚባለውን የወንድ ክብር የሚባለውን መፈቀር፣ መወደድ የሚባለውን ነገር በርብቃ ነው እያየ ያለው። እሱ ግን በእርግጥ የአቤል ጓደኛው ነው እንጂ ወይንም ቤት ውስጥ ያለው ልጅ ነው እንጂ ርብቃ እንደምታፈቅረው ያወቀው እንጂ እሱ ግን ርብቃ የቤት ሰራተኛ ሆና እንደገባችና እናቲቱ ሚስትህ ናት እንዴ ብላ ስላለች ብቻ አዎ ብለው በውሸታቸው ተስማምታ ምናምን አብራ እየኖረች ነው የመሰለው። ግን ያ አይደለም። እውነቱ ግን ርብቃ የእውነት እሱን ታፈቅረዋለች፣ ተወደዋለች። ይሄን ነገር ቢያቅ ምን የሚሰማው ይመስላችኋል ቤተሰቦቼ? ይሄን ነገር እስካሁን ድረስ ኦሬዲ አያቅም። እናቲቱም የቤት ሰራተኛ እንደነበረችና የአቤል ሚስት ደግሞ ዋሽተው ይሄን ነገር እንዳደረጉት አታቅም። ነገሮች በተለይ የአቤል እናት ይሄን ነገር ብታቅ ምን ሊሰማት እንደሚችል ማሰብ ራሱ በጣም ከባድ ነው። በተለይ አቤል ፍቅረኛውን አጎቴ ነው ትያለሽ፣ እኔ ጋር ስትመጪ አጎትሽ ይሆናል፣ እሱ ጋር ስትሄጂ ባልሽ ይሆናል። እንዴት ነው አንቺ በእኔ ላይ ይሄ ነገር የምታደርጊው? እንዴት ነው በእኔ ላይ ይሄንን ክደት የምታደርጊው? የምትይብኝ ብሏታል። እሱ ግን እንደውም ጭራሽ ከገዛ ጓደኛው ጋር
ከገዛ ጓደኛው ጋር አብራ ቺት እያረገችበት እንደው የገዛ ጓደኛውን እቤት የላከችው የቤት ሰራተኛይቱን እቤት ልካ የቤቱን ፋይል ወይንም ቤት ውስጥ አንድ በጣም አስፈላጊ የሆነ ፋይል አለ፣ ያንን ፋይል ያንን ወረቀት አምጭልኝ ብላ የቤት ሰራተኛይቱን ወደዛ ቤት እንደላከቻት ቢያቅ ከገዛ ጓደኛው ጋር አንድ ቤት ተከራይተው እየኖሩ እንደሆነ የገዛ ጓደኛውን አቅፋ እንደምታኛ ቢያቅ ምን ሊሰማው እንደሚችል ራሱ አስቡ። በተለይ አብሮት እየበላ አብሮት እየጠጣ ጓደኛው ቤት ውስጥ አብሮት እየኖረ ቤቱም ውስጥ ደግሞ ሰላይ የሆነች የሆነው ፋይል አምጭ ተብላ የተላከች የቤት ሰራተኛይቱ እሷን እንደላከቻት ቢያቅ ይሄ ሁሉ ነገር በሱ ህይወት ላይ ፍቅረኛው እያደረገች እንደሆነ ቢያቅ ከዚህ በላይ መሬት ላይ ገፍትሮ አይደለም የሚጥላት፣ በነፍሷ ነበረ የሚቀብራት ማለት ነው ጉድጓድ ጎፍሮና። ይሄ ነገር ግን ቀስ በቀስ ለዛሬ ላይ ይታወቅ ይችላል እንጂ ቀስ በቀስ ሁሉም ነገር የጓደኛው ሚስጥር የፍቅረኛው ሚስጥር ሁሉም ነገር ቀስ በቀስ ለአቤል ይገለጽለታል ብዬ አስባለሁ። እስከዛ ድረስ ግን ርብቃን ባያስቀይማ ታሪፍ ነው። ምክንያቱም ብዙ መጥፎ ነገሮች እየተናገረ የቤት ሰራተኛ እንደሆንሽ እንዳትረሺ፣ እኔ ፍቅረኛ እንዳለኝ እንዳትረሺ፣ በጭራሽ እኔና አንቺ አብረን ልንሆን አንችልም ምናምን እያለ እኔና አንቺ ልንመጣጠን አንችልም፣ የመጣሽበትን ስራ እንዳትረሺ እያለ በጣም ነበር አይምሯን የሚነካ ነገር የሚናገራት። ግን እሷ ስለምትወደው ስለምታፈቅረው ብቻ እሱ የሚናገራትን ነገር እንደምንም አትቆጥረውም ማለት ነው። ምክንያቱም በጣም ተወዷለች፣ ታፈቅረዋለች እና ስለዚህ ውዶቼ ብቻ ነገሮች በጣም ከባድ እየሆኑ ነው። እንግዲህ ርብቅዬ ዛሬ ላይ የፈለገችውን ነገር አግኝታ ሊሆን ይችላል። ግን ደግሞ በኋላ ላይ ደግሞ እሱ ድንገት እኔ ይሄን ነገር ባደርግም እኔ በስካር መንፈስ ላይ ስለሆንኩኝ ነው፣ ለምን አንቺ አልከለከልሽኝም፣ ለምን አንቺ እምቢ አላልሽም ምናምን ብሎ ሊጸጸት ይችላል። ለርብቃ ግን እጅግ በጣም አሪፍ እድል ነው ብዬ ነው የማስበው። ለምን ስለምትወደው ስለምታፈቅረው ማለት ነው። የአቤልም እናት ደግሞ ጨጓሯን አማት እሷም እንግዲህ አፏን ይዛ በሮጠች ሰዓት የእርግዝና ምልክት አይቼባታለሁ እርጉዝ ናት ብላለች። ግን እኮ አቤልና እሷ አንድም ቀን ተኝተው አያውቁም አብረው። ስለዚህ እንዴት ነው የሚረገዘው? በነፋስ። ስለዚህ ማለት ነው አሁንም ቢሆን ኦሬዲ ማለት ነው ባጭር አማርኛ። ስለዚህ ርብቅዬ አሁን እንደውም ትክክለኛ ልታረግዝ ነው ብዬ አስባለሁ። ይሄ ነገር ከተፈጠረ ኦሬዲ ወደ ገደለው ነው ባጭር አማርኛ። ኧረ ተይ ሱመያ ተይ ግን ተይ እያላችሁ ነበር ማለት ነው። አሁን ምንም የተናገርኩት ነገር ስህተት የለውም እንዴ? እዛው ነበርኩኝ እኔ ብር አምባሮ ሲሰበር ማለት ነው። ብር አምባር ሲሰበር እኔ በር ላይ ሆኜ ልልልል እያልኩ ነበር ማለት ነው። እና ለዛ ነው ብር አምባር ሰበርሎ አቤል ልጆ ምናምን ብዬ ኧረ የአቤልና ድረሱ እልል በሉ እያልኩ ማለት ነው። በቃ ሰምታችኋል ማለት ነው ወንዶቼ። እና እንግዲህ አባይቦች እስቲ በቀጣይ ደግሞ እንግዲህ አዳዲስ የሚፈጠሩ ነገሮች አሉ። በጣም ብዙ ነገር ማለት ነው። ይሄን ነገር ራሱ አቤል በማድረጉ ርብቃ ከጎኑ ተኝታ ሲያገኛት ከስካሩ ሲነቃ ጠዋት ከእንቅልፉ ሲነቃ ርብቃን ከጣገቡ ሲያገኛት እንደ ውሻ ነበር ያደረጋት ማለት ነው። እንዴት እዚህ ከጎኔ መተሽ ተተኛለሽ ብሎ ራሱ ነበር ገፍትሮ እዛ ያስተኛት። አሁን ላይ ጠዋት ላይ ሲነሳ ግን ሌላ ታሪክ ነበር እየተፈጠረ የነበረው። እዚህ ጋር ምን ልትሰሪ ተኛሽ? ምን ፈልገሽ ነው እያለ በጣም ነበር ሲያንቋሽሻት የነበረውና እስቲ እንግዲህ በደንብ ሲለቀቅ የምታዩት ይሆናል ማለት ነው። ሀባይቦቼ ትንሽ ነገሮች አወዛጋቢ ናቸው። ሲሰክሩ ሌላ ሳይሰክሩ ሌላ። ወንዶች እኮ አስቸገሩ በጣም ማለት ነው። በጣም አስቸጋሪ ሆነዋል። የአቤል ጓደኛ ወይም ቤት ውስጥ ያለው ልጅ ደግሞ ያሰበው ነገር እንደማይሳካ ስላወቀ በጣም ተናዷል።